አንዲት አቅረብ ግንጥ ነው የምትሏት እቺ የምትነድፈው መጣ ነደፈቻቸው ሰይድና ማሊክ እዚህ ጭናቸው አበጠ ላኪን ሰብር አደረጉና ሐዲሱን ለማቋረጥ አልፈለጉም የአቡ ሱፊያን ልጅ ነች አቡ ሱፊያን ደግሞ ትልቁ የሙሽሪኮቹ የጦር መሪ ነው ከመካ ወደ መዲና መጣ አባትዋ አቡ ሱፊያን አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ ብሎ አሽሀዱ አነ ሙሐመድ ረሱሉላህ ሲል ንቅንቅ አለ እንባ ብቻ ሆነ ልቅሶ ብቻ ሆነ ሊቀጥል አልቻለም አሽሀዱ አነ ሙሐመድ خلاص ተንቀጠቀጠና ወደቀ ነቢያችንን በህልም አያቸው ሰይድና ቢላል ይሄ ደግሞ ምንም የሚያስደንቅ ነገር አይደለም ከሳቸው ጋር ያደገ ነው አያቸውና ምን አሉት በዚህ ቦታ ሆኖ ቢገደል ደስ ይለኝ ነበር በላሉ ማለት ነው አሁን መሐመድ ሊያመጡት አይደለም ሙሐመድ በዚህ ቦታ ሆኖ ቢገደል ደስ ይለኝ ነበር በላሉት ምን አላቸው አይነ ረሱላህ ትላለች አረ ያ ረሱል ተይውና ይህ ወንድምሽ ነው ተቆራርጠዋል አረ ባከ እኔ ረሱላህ የታሉ ነው ምልህ ያለው ወንድሟች አየችና ዝም ብላ ሄደች የሚቀልበው አላህ ነው የሚረዝቀው አላህ ነው የሚለው ነገር በጣም አስፈላጊ መሆኑን አሁን መልእክት ላስተላልፍ ፈልጋለሁ ኢማንዋ የሰሃባ ኢማን ነው والله ምን አለች ቀለቡ የሚያመጣልን የነበረ ሙተዋል ቀለቡ የሚሰጠን ግን አለ አለች አላሁ አክበር جاء البشير فأقبلوا ضربا አንድ ጦርነት ታስሮ ወደ መኪና ወደ መካ አንድ ጊዜ አገባሉ እና ያገባበት ሰዓት እኔ እውነቴ ነው إنا نحب هذه الرموز ነቢያችን ሰለላሁ ግን ያው سيدي አንድ ጸጉር በአቡበከር ደረት አንድ ጸጉር واليوم تاريخ السعادة يبتدي بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين የነቢያችን ባለደረቦች ብለን ጀምረናል እና የት ነበርኩ ዋናው የነቢያችን ትልቁ ምስጢር ይህን ያህል እስልምና በቶሎ እንዲስፋፋ ያደረገው የነቢያችን ፍቅር ነበራሉ ሰሃባ ለነቢያችን የወደዷቸው ፍቅር ቁጥር ስፍር ያልነበረው መለኪያ ያልነበረው ነበር እና ፍቅሩ ነበር የሚሰራው ብለን ጀምረን ነበር ያው የጠቀስነው አንዱ ሰሃቢ ነበር የገጠርተኛ ነው አልአቅራ ኢብኑ ሐቢስ የሚባለው ሙሐመድ ብሎ ስለጠራቸው ለነቢያችን ሰለላሁ አላህ ተቆጣበትና ምን አለ إن الذين ينادونك من وراء الحجرات أكثرهم لا يعقلون ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم أنت محمد وتأستي فلقها له سيل سويو الله ينقر الوددم طيب من مالت نبربت يا رسول الله يا حبيب الله يا خليل الله يا حبيبي مالت نبربت هلو إن يراساتشن ينقر أنودم أنلم محمد يمبال قال أباتنا الناتي ستاتشو بيهونم نبياتش صلى الله عليه وسلم كذاب لايناتشونا بزيه كتصل سمنو من طراتشو يا رسول الله يا حبيب الله يا نبي الله بل حتى الله سبحانه وتعالى يعني نبياتشن باللبت بوتا صلى الله عليه وسلم شوه بله من ناقر كالكلوال الله كالكلوال هنا ناقر نا قال العلماء حتى بعد مماته حتى نبياتشن كموتو بهالم حديثاتشو يتنببي زنبله بزان من ناقرم بتأم أدبابيسي هونو أقباب نو ألو نا شوفوا من قصة الإمام مالك سيدنا مالك ابن أنس النزي كأرادتو مذهب عندنا شو بمدينة ينبرو سوناتشو سبحان الله يا حديثنا يا نبياتشن فكر ينبراتشو ونتينو لقلس أيتشلم من ألو بيتاتشو كالو ሰዎች ከመጡ በሩን ያንኳኩና ከዛ አንዲት ሰራተኛ ነበረቻቸው ሂጅስቲ ኢማን ነው እነዛ ሰዎች ጥያቄ ከፈለጉ ወጥቼ ፈትዋ ጥያቄዎቻችን ልመልስ
ቁርአን ከፈለጉ ቁርአንም እዛ ሆኜ ላስተምራቸው ወይም ደግሞ ተውሂድ ከሆነ ቁርአን ከሆነ ተፍሲር ከሆነ ሲራ ከሆነ ምናምን ከሆነ ላኪን ይመጡና እንግዶቹ ለሐዲስ ለመማር እንፈልጋለን ካሉ ሰይድና ማሊክ ምን ያደርጋሉ ግቡ ይሏቸዋል 10 15 ሰዎች ይገባሉ ሱብሃንአላህ ይገርማል ሰይድና ማሊክ ውስጥ ይገቡና ገላቸው ይታጠባሉ ውዱእ ያደርጋሉ አህሰን ሊባስ ይለብሳሉ ነጭ ልብስና ነጭ ዑማ ያደርጋሉ ያለው ጥሩ ሸቶ ይቀባሉ ከዛ በኋላ ካባ ያደርጉና ይሁን ለምንድነው የነቢያችን ሐዲስ ስለሚናገሩ ለዚህ ክብር ተብሎ ይመጡና ወንበር ላይ ቁጭ ይላሉ ከዛ በኋላ ሽተው በጣም ቆንጆ ሽቶን የተቀቡ ጥሩ ልብስን የለበሱ ጣሃራ ነው ህዝቡ ይሰማል ሰይድና ማሊክ ስለ ሐዲስ ሲናገሩ አንድ ሰው አይናገርም ዝምብ እንኳን ሲል ይሰማ ነበር የሰው ድምጽ አይሰማም ምክንያቱም ይህን አይነት ያደርጉና ከዛ በኋላ ሐዲሱ ይጀምራሉ ሐዲሱ ሲናገሩ ሐዲስ ያኒ እያለቀሱ በጣም ያዘኑ ነው ሐዲሱን የሚያነቡት የነቢያችን ሐዲስ ምንድነው ይሄ ነቢያችን ሰለላሁ ሞተዋል ላኪን ንግግራቸው አለ ለንግግራቸው ክብር ነበር አንድ ቀን እያስተማሩ አንዲት አቅረብ ግንጥ ነው የምትሏት እቺ የምትነድፈው መጣ ነደፈቻቸው ሰይድና ማሊክ እዚህ ጭናቸው አበጠ ላኪን ሰብር ያደረጉና ሐዲሱን ለማቋረጥ አልፈለጉም ቀጠሉ እና ይህን አበጠ ሰውነታቸው በብርድ ጊዜ ላብ ብቻ ሆኑ ሰውነታቸው ተቀየረ ሐዲሱ አላቋረጡም ከዛ ሁለተኛ መጣ ግንጧ እንደዚህ ስትነድፋቸው ፈይንት ሆኑ ያኒ በቃ ወደቁና አልቻሉም ከዛ ተሸክመው ወስደው ውሃ ቀዝቃዛ አድርገው መድኃኒት አድርገው ትንሽ ነቃ ብለው ሲነሱ ያ ኢማም አሉት አንድ ጊዜ ስትነድፍህ ለምን አትነግረንም ለምን ተነስተህ አትሄድም ሲሉት كرهت أن أقاطع كلام النبي صلى الله عليه وسلم يا نبياتشن نغغر እንዳቋርጥ አልፈለኩም የነቢያችን ንግግር ላቋርጥ አልቻልኩም ብትገድለኝም ዝም ቢሞት ነበር አሉ እና ይሄ ምንድነው ያኒ በጣም የነቢያችን ፍቅርና የንግግራቸውን ፍቅር የነበራቸው ኢማም ማሊክ ናቸው طيب زوجته ام حبيبه የምትባለው የነቢያችን ሚስት የአቡ ሱፊያን ልጅ ነች አቡ ሱፊያን ደግሞ ትልቁ የሙሽሪኮቹ የጦር መሪ ነው ከመካ ወደ መዲና መጣ አባትዋ አቡ ሱፊያን ኡም ሐቢባ በነቢያችን ቤት ነው ያለች ሚስታቸው ነች አሁን እንግዲህ አባትዋ መጣ የት ነው የሚገባው ልጃቸው ቤት ነው የሚገባ መጣና አንኳኳ አባቴ ብላ ከፈተችው ገባ አሁን አንድ ስጃድ ነበር ነቢያችን የሚሰግዱበትና ነቢያችን የሚቀመጡበት አንድ ስጃድ በቆዳ የተሰራ ነበር እዛ ለመቀመጥ ብሎ ሲሄድ ሳብ ባደረገችውና በመሬት ላይ ቁጭ አለ አባትዋ እኮ ነው ከዛ ተደነቀ አንቺ ልጅ አለ ይህ ስጃድ ለአባቴ የሚሆን አይደለም አባቴ ከዚህ በላይ ነው የሚያስፈልገው ብለሽ ነው ወይስ አባቴ ይህ ስጃድ አይመለከተውም ስጃዱ ከአባቴ በላይ ነው ብለሽ ነው አላት فقالت ام حبيبه يا والدي አለችው انك امرؤ نجس አንተ ነጅስ ነህ አለችው كافر مشركنا وهذا سجاد النبي صلى الله عليه وسلم طاهر نبي يتقمطبت انت لتقمطبت الفلكمنا لذينا ያነሳሁት አለ فقال يا بني ከኔ በኋላ ብዙ ነገር ተቀይረሻል አለው አው ተቀየርኩ ተጣሃርኩ እንጂ አለችው አባቷን ያህል እስከዚህ ድረስ ታርጋለች طيب የቢላል ጉዳይ ብናነሳማ እውነቴ ነው በጣም ይገርመው ቢላል ነቢያችን ሰለላሁ ይወድ ነበር ካነ ሙአዚናን ከዛ በኋላ ነቢያችን ሞቱ ነቢያችን ከሞቱ በኋላ የሞቱበት ቀን ገና ሳይደፈኑ አዛን አርጋሉና ወደ ሚናራ ወጥቶ الله أكبر أشهد أن لا إله إلا الله بلو أشهد أن محمد رسول الله سل نك عليه انبا بچا ሆነ القصو بچا ሆነ ሊቀጥል አልቻለም أشهد أن محمد خلاص ተንቀጠቀጠና ወደቀ አልቻለም محمد رسول الله ለማለት ምክንያቱም በጣም የሚወዳቸው ረሱል ስለሞቱ እንቢ ያለው ከዛ በኋላ ያኒ ቀጠለ ነቢያችን ተደፈኑ ያኒ አንድ ቀን ወታደሮች ነበሩ ወደ ሱሪያ አገር ሄደው የሚዋጉ ነበር ከነዛ ወታደሮቹ ሄዱ
ሰይድና ቢላል ከወታደሮቹ ሰይድና ዑመር ላካቸውና የጦር እንትን ሆኖ እዛ ሄዱ ማለት ነው ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም فمرت الايام وكان بلال في ارض العراق بعراق اجر عند كوتادروچ ሆኖ سيدنا بلال ሄደ ማለት ነው ذهب عمر كسنت ቀን በኋላ سيدنا عمر كمدينه امير المؤمنين سيدنا عمر بعمر ጊዜ ነው መላችሁ سيدنا عمر كمدينه ወደ ኢራቅ ወታደሮቹንና ቦታውን ለማየት ብሎ ጉብኝት ለማድረግ ሄደ سيدنا عمر እዛ ሄዶ ማሻአላህ 5-6 ወታደሮች ነው ያሉ سيدنا عمر ሁሉ አያቸውና ቢላልን አየ ትዛለው ያ ቢላል አለው شوقنا ትዝታስቲ የትዝታ ነገር በነቢያችን ሰለላሁ ጊዜ አዛን የምታረገው የነበረ አሰማን እስቲ ቁም ተነስና ለዙሁር አዛን በላሉት አልችልም አለ ላ ተነሳሉት አልችልም አለ ትእዛዝ ነው ተነሳሉት سيدنا بلال ተነሱ أشهد أن لا إله إلا الله أشهد أن محمد رسول الله لمالت الشالم تنكتكتنا ألكس ودك أذان تتوحيد مالتنا سبحان الله من أين فكر نبرو كنبيات صلى الله عليه وسلم كذبوا هلا بعد زمن تنش كقيبوا هلا نبياتشن صلى الله عليه وسلم بهلم متوبت نبياتشنن بهلم أياتشو سيدنا بلال ይሄ ደግሞ ምንም የሚያስደንቅ ነገር አይደለም ከሳቸው ጋር ያደገ ነው አዩትን አያቸውና ምን አሉት ያ ቢላል አሉት ያ ቢላል ሀጀርተና خلاص ወደ ሱሪያ ወደዛ ወደ ኢራቅ ጠፍተህ ከመዲናችን ሄደህና በቃ ጠላህን ሄደህ አሉት በህልም ነው ጧት ተነሳና قال هذا رسول الله እንዴት እኔ በጣም የናፈቀኝ እንደገና ደግሞ በህልም ይታዩኛል ከዛ ኋላ የነበረው አቡ ዑበይዳ ኢብኑ አልጀራህ እንትኑ የጦር መሪ አስፈቀደና ቀጥታ ወደ መዲና ሄደ ፈረሱን ያጋለበ ሲሄድ እንደ እድል ሆኖ በፈጅር ሲገባ ሰይድና ቢላል መዲና ውስጥ ገቡ የነበረው ሙአዝን ቢላልን ሲያይ በጣም ደሳለውና ዛሬ አንተ ነው አዛን የምታረገው አለው እሺ ብለው ሰይድና ቢላል በሚናራው ወጥተው أشهد أن لا إله إلا الله سيلو يا مدينة سوتش بلالن يمياقو كنقلفاچو تقسقسونا يالقسو ወደ መስጂድ መጡ የቢላል ድምጽ ትዝታ የነቢያችን ትዝታ አመጣላቸውና ሁሉም ልቅሶ በልቅሶ ሆነ ማለት ነው نعم فمن حكمة الله سبحانه وتعالى يا اخوه مثل هذا الحب ይህን አይነት ፍቅር ነበር ለነቢያችን ሰለላሁ ዐለይሂ ወሰለም يعني እንደዚህ የሚከታተሉት የነበሩ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በሰሃባ የተወደዱ በዚህ አይነት ነበር ነው يا اخوه مثل نعم يقول هناك سر الذي جمع النبي صلى الله عليه وسلم الصحابه على كلمه واحده وهو الحب بفكر نبر صحابዎቹም በሙሉ ባንድ ላይ ተሰብስበው የነቢያችን ባለ ደረቦች ይሆኑ ማለት ነው هذا خبيب ابن الارث خبيب የሚባለው ታሪኩ ሁላችሁም ታውቃላችሁ በአንድ ጦርነት ታስሮ ወደ መካ ወሰዱት እነዛ ቁረይሾች እና አቡ ሱፊያን ከዛ ሊገድሉት ብሎ በአንድ እንትን ወንበር አስቀመጡትና አንገቱን ከመቆረጡ በፊት አቡ ሱፊያን ምን አለው ያ خبيب አሉት نعم ያ خبيب አለው እሺ ምንድነው አለው አንድ ቃል ብትል ከሞት ነፃ አለሁ ወደ መዲና ወደ መሐመድ ትሄዳለህ አሉት ምን ልበል አለው قل لو كان محمدا في مكاني محمد በዚህ ቦታ ሆኖ ቢገደል ደስ ይለኝ ነበር በላሉ ማለት ነው አሁን መሐመድ ሊያመጡት አይደለም محمد በዚህ ቦታ ሆኖ ቢገደል ደስ ይለኝ ነበር በላሉት ምን አላቸው እንኳን ነብዩላህ ሰለላሁ ዐለይሂ ወሰለም محمد እዚህ መጥቶ ሊገደሉ በዛ በመዲና በተቀመጡበት ቦታ እሾህ ልትነካቸው እንኳን አልወድም አለው አቡ ሱፊያን በሸቀ ተናደደ እነዛ ቁረሾች በሸቁ ተናደዱና ከዛ በኋላ ገደሉት አሉ ከመገደሉ በፊት ምን አለ አቡ ሱፊያን ሁለት ረክዓ ለሰግድ ፍቀድልኝ አለና ሁለት ረክዓ ሰገደ فقال خبيب السلام عليك يا رسول الله الآن أنا أقتل አላቸው እሱ በመካ ነው ያለው ነቢያችን በመዲና ነው ያለው يا نبي الله يا رسول الله سلام كالله سلام لانت يهون السلام عليك يا رسول الله አላቸው አሁን የተገደልኩ ነው አላቸው طيب ከመካ ወደ መዲና
ማን ነው ያደረሰለት ለነብያችን ሰለላሁ ዐለይሂ ወሰለም አላህ ያደረሰላቸውና ሰሙት ድምጹ ከዛ በኋላ ምን አሉ አዩሃ الناس አሏቸው ለሰሐባዎቹ اخوكم خبيب መጀመሪያ ምን አሉ وعليك السلام ورحمه الله وبركاته يا خبيب الله اكبر ገና እየሞተ የነብያችን ዱዓ ተቀበለ ሰላምና ረህማ ከአላህ ላንተ ይሁን አሉትና ከዛው ሐላ ወንድማችሁ ኹበይብ እየተገደለ ነው ብሎ ነገርዋቸው ቀጣ ወደዛ ገደሉት ማለት ነው ስለዚህ እንኳን እዚህ ሆኖ ነብያችንን ለመስደብ እዛ ባሉበት ቦታ እንኳን እሸሁ እንኳን ሊወጋቸው አልፈልግም አለ طيب ከዛ በኋላ ከዛ በኋላ ምን አሉ هذه المرأة بدن بالنيات ይህች ልጅ እውነቴ ነው ሴቶች ስለዚህ ሲሰሙ በጣም ግራ ነው የሚያጋባው እውነቴ ነው ምን አሉ هذه المرأة صحابية ነች ኡሁድ በተባለው ትልቁ ጦርነት ከባድ ጦርነት የነበረው ነብያችን ሰለላሁ ዐለይሂ ወሰለም ተገድለዋል ተብሎ ውሸት ወሬ ተሰራጨ ማለት ነው ሙሐመድ ተገደለ አሉ እነዛ ሙሽሪኮች ሙእሚኖች ደግሞ ምናሉ ሰሃባ خلاص ነብያችን ከተገደሉማ ምናምን ብለው እንትናሉ ይህች ልጅ የነብያችን መገደል ሰማችና ወደ ጦርነት ገባች ምን አለች አይነ ረሱላህ አለች والله ረሱላህ አለ ግን ከዛ በፊት ይህ አባትሽ ነው ተገድለዋል በደም ተጥለቅልቀዋል ሲልዋት اقول لك اين رسول الله ነብያችን የታሉ ይያልኩ አባቴ ትላለ አባቴ ተው አባትዋን በደም ተጥለቅልቆ በሰይፍ ተቆርጦ ያየች አይነ ረሱላህ የታለ ትላለች ትንሽ ሄደችና አይነ ረሱላህ ትላለች አረ ያ ረሱል ተይውና ይህ ወንድምሽ ነው ተቆራርጠዋል አረ ባክ እኔ ረሱላህ የታሉ ነው ምልህ ያለው ወንድሟች አየችና ዝም ብላ ሄደች ቀጣ ሄደችና ከዛ በኋላ ልጅዋ ከሆድዋ የወጣ ልጅ ወጣት በዛ ጦርነት ተገድሎ ይህ እኮ ልጅሽ ነው ሲልዋት ያ ጀማዓ አይነ ረሱላህ የነብያችን ፍቅር ነው ስለዚህ የታሉ ነብያችን ይያልኳችሁ ልጅህ ትለኛለሽ ልጅዋን አየችና በደም ተጥለቅልቆ ያለ ትታሄደች በአራተኛ ጊዜ ምን አልዋት ይህ ደግሞ ባልሽ ነው ተገድለዋል ሲልዋት እንደዚህ በቃ አለችና ዋ ሰውአታ አለች يعني ትንሽ ድምጽ አወጣችና እንዳዘነች ነገረች ማለት ነው ከዛ በኋላ ሄደችና يعني ባልዋን ትታሄደች ከዛ በኋላ በመጨረሻ አይነ ረሱላህ ብላ እንደ እብድ ስትሄድ ረሱላህማ ይህ ነው በህይወታቸው صالح ናቸው ምንም አልነካቸው ይህ ነው ሲልዋት እንደዚህ ያየቻቸውና ያ ረሱላህ አለች كل شيء بعدك جلل ሁሉ ነገር ካንተ በኋላ ሁሉ ቀላል ነው አንተ እንኳን በጤናህና በህይወት እንኳን አለህልኝ እንጂ የባሌ የልጄ ያባቴና የወንድሜ ሁሉ ይረሳል لكن بعدك جلل يا رسول الله አለቻሉ ከዛ በኋላ ነብያችን ተጠየቁ ያ ረሱል الله ይህች ሴት አለ አባትዋ ሲልዋት ምንም አላለችም ልጅዋ ሲልዋት ምንም አላለችም ወንድሟ ስታይ ምንም አላለችም ባልሽ ሙተዋል ሲልዋት ዋ አለችና ደነገጠች አሉ فقال النبي صلى الله عليه وسلم إن في قلب امرأة لرجل لمكان إن رجل في قلب امرأته لمكان أو كما قال النبي صلى الله عليه وسلم بلب مستكو يبالو يعني عند السيتكو يبالوا بوتا بلبوا يتكمت أنو يعني بالوان በጣም ታከብራለች ትወዳለች ለዚህ ነው አሉ لكن ዑለማዎቹ ምን አሉ ለምንድነው ባልዋን ስታይ ብላ የጮኸቻሉ ሁሉ ነገር ታያታሉ 5-6 ልጆች ነበራትና አሁን ባሌ ሙተዋል ማን ነው የሚሆነኝ ልጆቹን ከማን ጋር ሆኜ ነው ማሳድጋቸው ማን ነው የሚቀልብልኝ ብላ ባዘንና በድንጋጤ ነው ያለች እንጂ ከልጅዋ በልጦ አይደለም አሉ ልጅ ነው የበለጠው ከባል በላይ ልጅ ነው የሚበልጠው لكن ታያት 5 ልጆች ማን ነው የሚያሳድግልኝ አለቻሉ لكن እኔ እዚህ ላይ አንድ ነገር ትዛለኝ ወንድሞች ሱብሃንአላህ العظيم የሚቀልበው አላህ ነው የሚረዝቀው አላህ ነው የሚለው ነገር በጣም አስፈላጊ መሆኑን አሁን መልእክት ላስተላልፍ ፈልጋለሁ አንዲት ሴት አለች በዚህ በሪያድ
والله ትላልቅ ዑለማዎቹ ዩኒቨርሲቲ የጨረሱና ሙፍቲዎቹ እንኳን ያላሉት ነገር ይቺ ሴት አለችው እኮ ባሏ ሞተ 4 ልጆች ነበራት ከዛ በኋላ ያኒ አዘነች ምናምን እንደዚህ ሰው እንደሚያረጋው 3 4 ቀን 5 6 20 30 2 ወር አለፈ ከዛ በኋላ ሰዎች መጡና ባልሽ ልጆቹን ትቶ ሄደ አሁን እኮ ተቸገረ ያለሽ የቀለብ ጉዳይ የቤት ክራይ ምናምን ብሎ ያጽናንዋታል ምን አለች ታቀላችሁ ኢማንዋ የሰሃባ ኢማን ነው والله ምን አለች ቀለቡ የሚያመጣልን የነበረ ሙተዋል ቀለቡ የሚሰጠን ግን አለ አለች አላሁ አክበር ርዝቁ የሚያመጣልን የነበረ ሙተዋል ባልዋ ማለት ነው ማምጣት ብቻ ነው ርዝቁ የሚሰጠን ግን አለ አላሁ Subhanahu Wa Ta'ala موجود ስለዚህ እሱ ከሄደ ሌላ ሰው ሄዶ ርዝቁን ሊያመጣ ይችላል ዋናው ነገሩ ርዝቁ የሚሰጥ ነገር አለ ሐዩን ላ يموت ብላ ተናገረች ይባላል ስለዚህ ወንድሞች ሰዓቱ ስለደረሰ ትንሽ ቆይተን እንመለሳለን አትራቁ በዚህ ደመድማለሁ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين جاء البشير فاقبلوا ضربا አንድ ጦርነት ታስሮ ወደ መኪና ወደ መካ አንድ ጊዜ አገባሉ እና ያገባበት سعد الأنصار እኔ እውነቴ ነው إنا نحب هذه الرموز ነብያችን ሰለላሁ ግን ያው سيدي አንድ ጸጉር በአቡበከር ደረት አንድ ጸጉር حنينهم واليوم تاريخ السعادة يبتدي